ተደመመ። ገብርኤል ተደነቀ፣ ሚካኤል ዝም አለ። እጃችሁን ከፍ አድርጉላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህራችን መልአከ ገነት ቆሞስ አባ ልሳነ ወርቅ የዛሬው የዚህ ቤተ መቅደስ የነገው ካቴድራል ዋና አስተዳዳሪና የዚህ ሕዝብ እዚህ መንጋ ጠባቂ ክቡር መምህራችን መጋቢ ሐዲስ ቆሞስ አባ ሙሴ የዚህ ቤተ መቅደስ የስብከተ ወንጌል ኃላፊ፣ የስብከተ ወንጌል መምህራን፣ የአስተዳደር ሰራተኞች፣ በዝማሬ ያገለገልከ ወንድማችንና እንዲሁም ደግሞ በአውደ ምሕረቱ የምትገኙ ሊቃውንተ ቤተ ክርስቲያን፣ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንደምን አደራችሁ? እንኳን አደረሳችሁ። እስኪ የደረሳችሁ አመስግኑት እግዚአብሔር። ሊቃውንቱ ሌሊት በማህሌቱ የተናገሩትን ድጓ ይዘን በዓለ ፋሲካ ነው 55 ቀን ጾማችሁ መጣችሁ። አሁን ይሄ መግቦቱ በብዙ ሁኔታ ላይ ድካም ያመጣልና የሥራም ቀን ስለሆነ የሃይማኖት ጉዳይና የሕይወት ጉዳይ ስለሆነ ነው እንጂ የሥራ ቀን ነው። ግን ከሁሉም ቅዱስ ገብርኤል ስለምታስቀድሙ፣ ሃይማኖታችሁን ስለምታስቀድሙ ስራው ይደርሳል። የምስራችሁን የተናገረው መልአክ ቅዱስ ገብርኤል ነው። የሉቃስ ወንጌል ምዕራፍ 24 ላይ ሕያውን ከሙታን መካከል ለምን ፈለጋችሁ? እንደተናገረ ተነስቷል። የማቴዎስ ወንጌል ምዕራፍ 28 ቁጥር 2 ተንሳ በከመ ይቤሃሎ ዜ፣ እንደተናገረ ተነስቷል፣ በመቃብሩ የለም። ወአንኰርኰራ ለይእቲ እብን ወነበረ ዲበ ዐቢይ መልአክ፣ ታላቁ የምስራች ተናጋሪው ደስ ይበልህ ደስ ይበልሽ የሚለው መልአክ በኢየሱስ ክርስቶስ ላይ ገባይተ አይሁድ ያስቀመጡትን ታላቅ ድንጋይ አንከባሎ ተቀመጠበት። እስኪያመስሉት ይህንን መልአክ። ድንጋይ ኃጢአት ነው። በሕይወታችን ላይ ያለውን ኃጢአት ያንከባልልን። አሜን በሉ። ድንጋይ ማለት መለያየት ነው፣ መጠላለፍ ነው፣ መጠማማት ነው። ይህንን እንደ ልማዱ ልማደኛው መልአክ በሀገራችን ላይና በሃይማኖታችን ላይ ያለውን የተጫነውን ነገር እንዲያስወግድልን መልካም ፈቃድ ይሁንልን። እነሆ ቅዱስ ያሬድ እንዲህ ይለናል። ሊቃውንቱ መስቀል ይዘው የተናገሩት ቃለ እግዚአብሔር ነው። ትንሣኤው ከመስቀል በኋላ የመጣ ነው። ዓርብ ላይ መስቀል ላይ አይተነዋል። እሑድ ላይ በትንሣኤው ተደስተናል። ቤተልሔም በእናቱ እቅፍ አይተነዋል። ቀራንዮ ላይ ደግሞ መስቀል ላይ ተንጠልጥሎ ይሴኒ ላህዩ ውሉደ እጓለ እመሕያው መዝሙረ 40 ቁጥር 2 ላይ ውበቱ ደምግባቱ ከሰው ልጆች ይበልጣል የተባለው አምላክ የሚበልጠው አምላክ እነሆ ኢሳይያስ አስቀድሞ እንደተናገረው ነሣ ደዌነ ወጾረ ሕማመነ፣ የእኛን በሽታ ተሸከመ፣ የእኛን ችግር ተሸከመ፣ የእኛን ቁስል ተሸከመ። በሱ ቁስል እኛ ተፈወስን። እነሆ ተጨነቀ፣ ተገረፈ፣ ተደበደበ፣ ራሱን በበትር እንደ እባብ ተቀጠቀጠ፣ ፊቱን እንደ ሌባ በጥፊ ተመታ፣ ጀርባውን እንደ ወንጀለኛ በጅራፍ ተገረፈ።
ጎኑን እነሆ እንደ በደለኛ በጦር ተወጋ። በ5 ምስማር ሳዶር፣ አላዶር፣ ዳናት፣ አዴራ በሚባሉ 5ቱ ቅንዋተ መስቀል የሚስማር ጉዳይ እንዳይመስላችሁ ይሆናል። የፌሮ ቁራጭ ነው። አዎ የፌሮ ቁራጭ ነው። በሀገራችን በዚህ በገጠሩ አካባቢ አባቶቻችን ሞፈር ቀንበር የሚያስተካክሉበት አዎ እነሆ አንድ ብረት አለ፣ መሮ ይባላል። አዎ የአንድ ጎረምሳ ክንድ የሚያክል ብረት ነው። በዚያ ብረት ግንባሩን ሲመቱት ግንባሩ ፍርክስክሳ፣ ደረቱን ሲመቱት ደረቱ ተሰነጠቀ። እግሮቹን አነባብረው ሲመቱ እኛ እግር ላይ ያለ ጫማ ቁጥር ነው እሱ ላይ ያለ ሚስማር። እኛ ላይ ያለ ዘመናዊ ጫማ ነው እኛ እግር ላይ ያለ። መድኃኒዓለም እግር ላይ ያለው ግን 3 ክንድ ብረት ነው። አዎ እኛ ጎን ላይ ያለው ዘመን ነው። የእናቶቻችን መቀነት ነው። የወንዶች ደግሞ ቀበቶ ነው። መድኃኒዓለም ጎን ላይ ያለው ግን ጦር ነው። አዎ ይህንን ነው ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል። መኑ ውእቱ ዝንቱ ዘወፃም ኤዶምያስ ቀይሐ አልባስ ዘእምባሶር። ቀይ ሥጋ ለብሶ አዎ ኤዶምያስ የተባለችው ገሊላ ናት። ከገሊላ የወጣ ይህ ወጣት ማን ነው ብሎ ነቢይ ይጠይቃል። መንፈስ ቅዱስ ሲመልስ እንዲህ ይላል። አዎ ባሶር ያለው የድንግል ማርያም ሥጋ ነው። ቀይ ያልከው መድኃኒዓለም ነው። ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በቤተልሔም የተወለደውን አምላክ ነው ያየው ብሎ መለሰለት። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ነው የሚነግረን። አዎ ይህንን ነቢዩ ኢሳይያስ የተናገረውን ቅዱስ ጴጥሮስ እንዲህ ይለናል። ወደ መስቀል ሲወጣ የእኛን ችግርና ኃጢአት ተሸክሞ ወጣ፣ ዝም ብሎ የወጣ አይደለም ይላል። መስቀል ላይ በግርፋት ብቻ፣ በጥፊ ብቻ፣ በዱላ ብቻ አዎ ወተአገሰ ምራቀ ርኩሰ እንዘ አልቦ ዘአበሰ አምላክ ዲበ ዕፀ መስቀል ተሰቅለ። አዎ የበደለው ሳይኖር ያጠፋው ሳይኖር በጥፊ ተመትቶ በጅራፍ ተገርቦ እጅንና እግሮቹን በሰንሰለት ታስሮ በመሬት ላይ እየወደቀ እየተነሳ የሚሰቀልበትን መስቀል ተሸክሞ በዚህ በማማቱ በሥርዓተ ነግህ የሰማችሁ ቃል እግዚአብሔር አለ። ምን ይላል? ከመ በግ የዋህ ወከመ ላህም መግዝእ መሥዋዕተ መድኃኒት ትኩን ለቤዝ ወሰን ይላል። ከመ በግ የዋህ ወከመ ላህም መግዝእ እንደሚታረድ አዎ ወይፈን እንደሚታረድ በግ ቢላውን እየላሰ እንደሚሞት የምትሰቀልበትን መስቀል ተሸክመ ቀራንዮ ወጣህ። አጠደግፍ አለ። የግፍ ፍጻሜ ባንተ ላይ ሆነ። የሚሰቀል አይቸነከርም፣ የሚቸነከር አይሰቀልም። በአንተ ላይ ግን ግርፋቱም የሚገረፍ አይሰቀልም። ገረፉህም፣ ሰቀሉህም። ወንበዴዎችን በገመድ እጅና እግራቸውን አስረው አንተን ግን በሚስማር ወጉ። ምክንያቱም የወንበዴ ደም አገር አያድን። አዎ የእሱ ደም ግን አገር ስለሚያድን ነው። ተቀደሰት ማይ በጥምቀቱ ሲጠመቅ በጥምቀቱ ዓለም ተቀድሳለች። ሲሰቀል በደሙ በሥጋው ደግሞ ዓለም ነፃነትን አግኝቷል። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ነው የሚናገረው። ታዲያ ቅዱስ ያሬድ በድጓው እንዲህ ይለናል። አመ ይሰቅልዎ አይሁድ ለእግዚእነ፣ አይሁድ ጌታችን በሰቀሉ ጊዜ ሚካኤል አርመመ፣ ገብርኤል ዝም አለ። ዝም። አባቶች እስኪ አንድ ጥያቄ ልጠይቃችሁ። ከጎረቤታችሁ ሰውና ሰው ቢጣላ አታገላግሉም? ታገላግላላችሁ። ባልና ሚስት ቢጣሉ ታገላግላላችሁ እኮ። አዎ እሬ ጎበዝ ያለህ ቢባል፣ እሬ ሰው ያለህ ሲባል እንዴት ትተኛላችሁ? ጎረቤታችሁ ላይ እየተጮኸ። አንድ አባት ሽማግሌ ናቸውና እርግናቸው የዓይንን መጥፋት አመጦባቸዋል። በቤታቸው ሴት ልጅ አብራቸዋለች እና ማታ 4 ሰዓት ላይ እረ የሰው ያለ ይባላል፣ ይጮሃል። ልጃቸውን ቀስቀስ አረጉና ልጅ አባት፣ አቤት አባዬ፣ የሰው ያለህ እየተባለ አልተኛም።
ነይ ይዘሽኝ ሂጂ አይኔ ቢያዝ ህሊና አይምሮ ያልተያዘ ወደ ጉድጓድ እስከምገባ ድረስ ምንድን ነኝ? ሰው ነኝ። ምንድን ነኝ? እስኪ ንገሩኝ። ሰው ያድርጋችሁ መድኃኒዓለም። ዛሬ እግዚአብሔር ያጣ ሰው ነው። ወደ አውሬነት እየተቀየርን ሰው ያድርገን መድኃኒዓለም። ሰው ነኝና ሰው የሰው ያለ እየተባለ አልተኛም አሉ። አባዬ አንተ እኮ አይን ተይዟል። አረጋዊ እኮ ነህ፣ ሽማግሌ ነህ፣ ሰውም አይፈርድብህም። እኔም ሴት ነኝ። በዚህ ጨለማ አይሆንም። የሰው ያለ እየተባለ እንዴት ይተኛሉ አሉና ሲጓዙ ጮቱ ተቀየረ። የሰው ያለ ሲባል የነበረው ወረ የጎበዝ ያለ ተባለ። የምን ያለ? ልጄ ሆይ ወደ ቤት የመልሽኝ አባት። ምን ነው አባዬ አለ። አይ የሰው ያለ ሲባል ሰው ስለሆንኩኝ ወጣሁኝ። የጎበዝ ያለ ከተባለ ግን የጎበዝ አይደለሁ። እየሰማችሁ ነው? አዎ። ለዚህ ነው ቅዱስ ያሬድ ሚካኤል ምን ነው ዝም አለ? ሚካኤል አርመመ ዝም አለ። 600 ሺህ እስራኤላውያን ዘጸአት ምዕራፍ 14 ላይ ተመልከቱት። ዘለፈቃ ለባሕረ ኤርትራ ወከፈላ ወአውጽኦሙ ለእስራኤል እንተ ማእከላ። ፊት ለፊት ሆኖ ሚካኤል የኤርትራ ባህር በሙሴ በትር ሲከፈል ይመለከት ነበር ይላል። ሙሴ የበትር መስቀል ይዟል። ቅዱስ ሚካኤል ደግሞ የብርሃን መስቀል ይዟል። ቅዱስ ገብርኤል የብርሃን መስቀል ይዟል። አዎ ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦ ለነበልባለ እሳት ነው የሚለውና፣ ስለዚህ የብርሃን መስቀል ቅዱስ ሚካኤል ቅዱስ ገብርኤል ላይ አለ። እነሆ ሙሴ ላይ ደግሞ ነሳ ሙሴ በትረ ጸለየ ወአማይተበ ወይቱኬ በአርያ ትምህርተ መስቀል ይለዋል። እነሆ በያዘው በትር ውሃውን ሲነካው ግራና ቀኝ ተከፈለ። ደቂቀ እስራኤል አደው በእግር 600 ሺህ እስራኤላውያን ውሃው ተከፍሎላቸው በደረቅ ተሻገሩ። ክብርና ምስጋና ለታላቁ መልአክ ይሁን። ቅዱስ ያሬድ ምን ይላል? የኤርትራ ባህር ይከፈል ያልክ አንተ መልአክ፣ ውሃውን የከፈለው አምላክ ሲሰቀል በጨካኞች ፍጡር ፈጣሪውን ሲደበድብ ፍጡር ፈጣሪውን በፈጣሪው ላይ ሲጨክን ዝም አልክ አለ ቅዱስ ያሬድ። ጨንቆት እኮ ነው። ሚካኤል አርመም አለ፣ ዝም አለ። እንዴ ህብስተ ሰማይ ዘአውረደ በገዳም መና አውርድላቸው ብሎ የለመነ መልአክ ዘትረኮ ካውሃ ዘሎሙ ጥንጫው ላይ ውሃ እንዲፈንቅላቸው የጠየመቀ መልአክ ፍጡር በፈጣሪው ላይ ጨክኖ ዱላ ይዞ በበትር ጭንቅላቱን በጥፊ ፊቱን በጦር ጎኑን ሲመታውና ሲያደማው ጀርባውን በጅራፍ ሲገርፈው እንዴት ዝም አለ ይልና ወገብርኤል ቀደም ይላል። ገብርኤል ደግሞ ተደነቀ ይላል። ከኔ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር አይደል? አድምጡ። 20 ደቂቃ ብቻ ነው የምናገረው። እዚህ ጋር እየተከታተልኩ ነው። እየሰማችሁ ነው አይደል? 20 ደቂቃ ብቻ አድምጡ። ስለዛ እየሰማችሁ ነው አይደል? አዎ። እንቅልፍ እንዳይዛችሁ እስኪ ያላችሁ እጃችሁን ከፍ አድርጉት። እስኪ ያላችሁ ያልተኛችሁ ማለት ነው። እስኪ አመስግኑት አንድ ጊዜ እግዚአብሔርን። አዎ እንዳትተኙ ነው። እግዚአብሔር ከሁላችን ጋር አይሁን። መስቀል ላይ ተንጠልጥሎ እያየ ነው እንዳንተኛ እግዚአብሔር ይርዳል። ገላትያ 3 ላይ ምን ይላል ቅዱስ ጳውሎስ? እናንተ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ይታያል እንዳታስተውሉ አዚም ያደረገባችሁ ማን ነው ይላል። እንዳታስተውሉ መስቀል ሲባል ፍቅር ነው። መስቀል ሲባል ሰላም ነው። መስቀል ሲባል ይቅርታ ነው። ቅዱስ ጳውሎስን ጠይቁት። ወገብረ ሰላም በደመ መስቀሉ በመስቀሉ ላይ ባፈሰሰው ደሙ ሰላምን አደረገ ነው የሚለው። ክብርና ምስጋና ለመድኃኒዓለም ይሁን። ይህ ነው የሚናገረው ገላትያ 6:16 ላይ እኔ ግን የምመካው በክርስቶስ መስቀል ነው አለ። እስኪ ተናገሩ። እኔ ግን በሉ የምመካው በማን መስቀል ነው አለ? ያድርግልን መድኃኒዓለም። ግን እኛ የምንመካው ባንክ ላይ ባለ ብር ነው አይደለም? ማርያም እንደዛ የምንመካው በጉልበታችንና ይሄ ብረት ባነሳ ነው ብረት ነው የምንመካው፣ ወይም በቋንቋ ወይም በተራራ ወይም በወንዝ፣ አሁን ደግሞ በስልጣንና በሀብት ነው። በመስቀሉ እንድንመካ እግዚአብሔር ይርዳን። ለዚህ ነው ቅዱስ ጳውሎስ ያለው እንደውም ምን ይላል? መንገዳችን ይዞ የነበረውን 5500 ዘመን ወደ ጽድቅ እንዳንጓዝ መንገዳችን የያዘውን ያን ዲያብሎስን መስቀል ላይ ጠርቆ ከመንገዳችን አስወግዶ መንገዳችን ነፃ ሆነልን በስቅላቱ። ክብርና ምስጋና ለመድኃኒዓለም። እሱ ተሰቅሎ መንገዳችን ጠረገልን። ስለዚህ ምን አለ? ገብርኤል ተደነቀ። መደነቅ ቃል አጋኖ ነው። መደነቅ ምንድን ነው?
መላእክትን ካለመኖር ወደ መኖር አምጥቶ እንዲያመሰግኑት አደረገና ሁሉም አንድ አይነት ክንፍ አላቸው። ሁሉም አንድ አይነት ቁመት አላቸው። ሁሉም አንድ አይነት ድምፅ አላቸው። ከነሱ የተለየ ነገር የላቸው። መኑ ፈጠረነ ማባይት መጻይነ ማን ፈጠረን? ማን አመጣን? ከየት መጣን? ማን እናመስግን? እያሉ ሲነጋገሩ ከላይ ያለው ሳጥናኤል አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን፣ እኔ ነኝ የሰራኋቸው፣ እኔ ነኝ የፈጠርኳቸው አለና እርፍ አለ። በዚህም ጊዜ በማይክሮ ሰከንድ ንቁም በበህላው የነ እስከንረክቦ ለአምላክነ ያመጣንን እንድናመሰግነው ያደረገንን አምላክ እስከምናገኘው ባለንበት ንቁም ያለ መልአክ እንዴት ቀራንዮ ላይ ፈጣሪ እግዚአብሔር የሚያመሰግነው አምላክ በጦር ሲወጋ በጅራፍ ሲገረፍ እንዴት ይደነቃል? ምንድነው ያስደነቀው? ምንድነው ያስደነቀው? ይልቁንም ዋሕድኦሙ መልአከ ሰላም ዘስሙ ገብርኤል ገብርኤል የተባለ መልአክ አረጋጋቸው ይላል። ምን ነው በሶስና ላይ የተቀሰረውን ጡጫና ግልምጫ ዱላና እነሆ በትር ያስወገደ መልአክ በፈጣሪ ላይ ያ ሁሉ መከራ ሲደርስ እንዴት ይደነቃል ይላል ቅዱስ ያሬድ። ይደነቃል። ፍጡር በፈጣሪው ሲጨክን እንዴት ይደነቃል እያለ ይጠይቃል። በዛሬው ድጓ ላይ ደግሞ አንዱ እንዲህ ይላል ዘሰባቱ ኃይለ ሰማያት አደረ ውስተ ልበ ምድር። ሰባት ሰማያትን አንድም 20 ዓለማትን የፈጠረ አምላክ በሶስት ክንድ ሲያድር እንዴት ዝም ይላል? 400 ገባይተ አይሁድ በራይና በታች እንዳይነሳ ገመድ ወጥረው ዙሪያውን ቁመው አይነሳም እያሉ እየተፈራረቁ ሲጠብቁ ገብርኤል ዝም ብሎ ይመለከት ነበር። ምንድነው ጉዱ ይላል ቅዱስ ያሬድ ሲጠይቅ ማለት ነው። የማቴዎስ ወንጌል ምዕራፍ 12 ላይ ዮናስ 3 ቀንና 3 ሌሊት በአሳ ሆድ ውስጥ ሰንብቶ በሰላም እንደወጣ የሰው ልጅ በመቃብር ማህፀን 3 ቀንና 3 ሌሊት አድሮ በሰላም ይነሳል ብሎ የተናገረ አምላክ በመስቀል ላይ ተንጠልጥሎ ሲገረፍና ሲሰቀል ደሙ ሲፈስና ንጉሥ ነህና አክሊል ይገባሃል ብለው የሾህ ጉንጉን ጭንቅላቱ ላይ ሲያስቀምጡ ሆምጣጤ ሆዱ እንዲቆራረጥ ልቡ እንዲቆራረጥ ሲያጠጡት ቅዱስ ገብርኤል ይደነቅ ነበር ይላል። ሁለት ነገሮችን እንመልከት። በምሴተ ሐሙስ በዮሐንስ ወንጌል ምዕራፍ 13 ላይ እንደምናየው ረፈቀ ምስሌሆሙ በድራን ዘዲበ ኪሩቤል ነብር 12 እና 13 ተመልከቱ። አንድ አይነት ትርጉም ነው ያለውና እነሆ በድራን በራት ጊዜ ከ12 ሐዋርያት 13ኛው ሆኖ የተቀመጠ አምላክ አስቀድመው የተመገቡት ምግብ ወደ ብሉይ ኪዳን አድርጎ ሐዲስ ኪዳንን ሊሰራ ነገ የሚቆረሰው ሥጋዬ የሚፈሰው ደሜ ይህ ነው፣ ይህንን እንኩ ብሉ ብሎ ሊሰጣቸው ሲያስብ እግራቸውን አጠበና ንጹሕ ናችሁ አላቸው። እስኪ ተናገሩ፣ ምንድን ናችሁ አለ? ደስ አላቸው በአምላክ አንደበት ንጹሕ ናችሁ ሲባሉ ማለት ነው። ንጹሕ ናችሁ። ቀጠለና ግን ሁላችሁም አይደላችሁም። ደነገጡ። 12ቱም በየተራ እኔ ነኝ ዝም 11 ጊዜ ብለውታል። ዝም አለ። 12ኛው ይሁዳ ብድግ አለና እኔ ነኝ አለ። አንተ አለ ነገሩ ማለት ያ ነው። አንተ አለቃ ነው። ሌሎቹም ግን አላላቸው። አንተ አለቃ ነው። በማዕድ ላይ እጁን የሚጨምር በ30 ብር ይሸጠኛል አለ። ማዕዱ ላይ እጁን ጨመረ። ቀጠለ። በ30 ብር ሄዶ ከአይሁድ ጋር ተዋዋለ። መድኃኔዓለም እነሆ ሁላችሁም ትበተናላችሁ፣ እኔ ግን ተላልፌ እሰጣለሁ አለ። የማቴዎስ ወንጌል 26:52 ላይ ተመልከቱት። ቅዱስ ጴጥሮስ ምን አለ? ሁሉም ጥለው ቢሸሹ እኔ ግን ካንተ ጋር እስከ ሞት ድረስ እታመናለሁ አለ። 400 በላይ የሆኑ ጎረምሳዎች መጥተው ዱላ ይዘው እሱም ተናግሮታል በድጓው ላይ ቅዱስ ያሬድ ከመሰራቂ መጻእክሙ ታሐዙኒ በመጥባይት ሌባ እንደምትይዙ ዱላ ገጀራ ይዛችሁ ትመጣላችሁን አለና በዮሐንስ ወንጌል ምዕራፍ 18 እንደምታዩት አንድ ጊዜ አልፈቀደላቸውም፣ ወደ ኋላ ወደቁ። በሁለተኛው ግን ያዙ። በእናንተ አቅም በእናንተ ጉልበት የምትይዙት
አምላክ የለም እዚህ ጋር ግን ፈቃዴ ነው ያዙኛልና እጁን ለሰንሰለት እግሩን ለሰንሰለት ሰጣቸው። ቅዱስ ጴጥሮስ ታዲያ ጌታ ሲያዝ ምን አለ? ከሰገባው ሰይፉን ላጥ አደረገ፣ አወጣና የማልኮስ የተባለውን ሰው ጆሮውን በጠሰ። ጌታ ምን አለ? ሰይፍህን ወደ አፎቱ መልስ። ሰይፍን የሚያነሱ በሰይፍ ይመታሉ። ሰይፍ ቢያስፈልግ ኖሮ ቁጥራቸው የማይታወቅ እልፍ አእላፋት መላእክት አሉኝ። አዎ እነሆ ሰይፍህን መልሳል። ወደ ቅዱስ ገብርኤል እንምጣ። መስቀል ላይ ሲሰቀል ስጋው አልቆ ሁለት ነገሥታት ሄሮድስና ጲላጦስ እየተፈራረቁ ሲያስገርሙት ስጋው አልቆ አጥንቱ ተጨርቶ ደሙ ፈሶ እናቱ ቀና ብላ ማየት አቅቷል። በመልካም ጊዜ አብረው የነበረ ሁሉ ሸሽቶ ዮሐንስ ወንጌላዊና ድንግል ማርያም ብቻ መስቀሉ ስር ሆነው ቀና ብለው ማየት አቅቷቸው ቁጽረ ገጽ ይለዋል። 70 ዘመን ሙሉ ያመቀራ እያየ ማን ያርዳ የነበረ ማን ያርዳ የቀበረ ማን ያውራ የነበረ ነውና ስለ መስቀሉ ዮሐንስ ወንጌላዊ ነው ማውራት እንችለው መናገር እንችል። አይቷል ሁሉን ነገር የግፍ ግፍ ሲፈጸምበት ማለት። ከዚህ በኋላ እንዲህ አድርገው ሲሰቅሉት ቅዱስ ገብርኤል ሰይፉን ላጥ አደረገና አወጣ ይለናል። መለሰ። ምን አለው መድኃኔዓለም? ምሕረቴ ነው የጎበኛቸው፣ እንዲሰቅሉኝ እጄን የሰጠኋቸው ሰውነቴን የሰጠኋቸው እኔ ነኝና ሰይፍህን መልስ አለ ይላል። እዚህ ጋር ቅዱስ ያሬድ ምን አለ? ምን ነው ገብርኤል ተደነቀ ይላል። እዚያ ላይ ደግሞ ምን ይለና ቅዱስ ገብርኤል ሰይፉን አወጣ ይላል። አወጣና ተው አንድ ሰው እንዳነካ ሲለው መድኃኔዓለም ምን አይነት ፈጣሪ ነው በፍጡሪን ያክል ሲሰቃይ ያለና ተደንቆ ሰይፉን ወረወረ። እየሰማች ነው አይደል? እዚህ ላይ ነው እንግዲህ አው ተደነቀ። እንዴት ይህን ያክል መከራ ሲያበዙበት! አዎ 185,000 ወታደር የሰናክሬምን የጨረሰ መልአክ ቅዱስ ሚካኤል እያለ እነ ናቡከደነፆርን እነ ፈርዖንን እግዚአብሔርን አላውቅም እስራኤልን አልለቅም የሚሉትን አዎ እነዚህ ሁሉ ድል እያደረግን መጠን ጲላጦስንና ሄሮድስን እንዴት አናጠፋም ሲል አይሆንም እንዳትነካ ሲለው ሰይፉን ወረወረ። ያ ሰይፍ እስካሁን ይጓዛል ይላል በተውቋል። እንጨርሰው። ወገብርኤል ተደመመ፣ ገብርኤል ተደነቀ። ፍጡር በፈጣሪ ሲሰቃይ ፀሐይ ጸልመ፣ ሰው ጨክኖ አው ያለበሰውን አምላክ ራቁቱን አድርጎ መስቀል ላይ ሲያንጠለጥለው ይህች ፀሐይ ግን የአምላኳን እርቃን ሸፈነች። ሲያመስሉት እግዚአብሔር እንደላ አው ለዚህ እኮ ነው እነዚህ ሕፃናት ዝም ቢሉ የቢታንያ ደንጋዮች ያመሰግኑኛል አለ። አይሁድና ሊቃነ ካህናት ገባይታ አይሁድ ጨክነው ጨርቁን ገፈው ወተካፈሉ አልባሴ ለርሱ ለሱ ቢካፈሉ ለራሳቸው ቢካፈሉ ፀሐይ ግን ብርሃኗን ከለከለችና የአምላኳን እርቃን ሸፈነች። ወዳጆቼ የወዳጆቻችን እርቃን የምንሸፍን እንጂ የምንገልጥ ያድርገን መድኃኔዓለም። አይታችኋል። እዚያ የሴም ልጆች ካም የተረገመ ይሆናል። ልጆች ወደኋላ የአባታቸውን እርቃን ላለማየት ጋቢ ይዘው ወደኋላ ፊታቸውን ወደዚህ አድርገው የኋሊት ደውል አባታቸውን አልብሰው ሲመለሱ ስካር ፈጽሞ አሁን ሕይወት አያጠፋምና ያኛውም ሲነቅፍ እነዚህን የአባታቸውን እርቃን ሲሸፍኑ ያይ ነበርና ነው። እናንተ የኔ ችግር የፈታችሁ እግዚአብሔር ይባርካችሁ፣ አንተ ግን የተረገምክ ሁን አለ። እየሰማችሁ ነው አይደል? ለተቸገረ የምትደርሱ እንጂ በተቸገረው ላይ ምስማር የምትመጡ ያድርጋችሁ መድኃኔዓለም። ላዘነ የምታጽናኑ እንጂ አዎ በእንቅርት ላይ ጆሮ ደግፍ እንዳትሆኑ እግዚአብሔር ይርዳችሁ። ፀሐይ ጸልመ ወወረደ መኮነ፣ ጨረቃ ደግሞ ደም መሰለ። አዎ ወከዋክብት ወርቁ ፍልጡለ፣ ከዋክብት ረገቡ፣ ብርሃናችንን እንደ አቅማችን አንሰጥም አሉ። አዎ አምላክ ተሰቅሏል። ይልቁንም መቃብራት ተከፈቱ፣ አለቶች ተሰነጣጠቁ።